ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እና ኮሜንት ሀሳብ አስተያየታችሁንም በኮሜንት አስቀምጡ። ከዚህ ቤት ታስታውሱ ከሆነ ወይዘሮ እየሩስ ሁሉም ሰው ባለበት የሱ ወንድሞቹም ጓደኞቹም ሀይሚን ባለችበት ነው ዲኤንኤ እንዲደረግ የምፈልገው እያለች ስትፎክር እንደነበር ሁላችሁም ታውቃላችሁ። ዛሬ እንግዲህ ሁሉም ባሉበት አምጪ ልጅቷንና ዲኤንኤ እናድርግ ሲላት አይ በፍጹም መጀመሪያ ከዲኤንኤው በፊት ልጅቷን ማየት አለብህ፣ ልጅቷን መጠየቅ አለብህ። ከዛ ሲቀጥል ደግሞ አንተን ብቻህን አግቼ እማወራህ ነገር አለ፣ ብቻህን ላገኝ እፈልጋለሁ፣ ማንም ሰው እንዲኖር አልፈልግም ብላ መጣች ማለት ነው። እንግዲህ እዚህ ጋር ተመልካች እውነቱ ማንጋ እንዳለ በደንብ እየገባችሁ ይመስለኛል። እውነት ያለው ሰው በዚህ ልክ አይንዛዛም። መጥቷል ዲኤንኤ እናድርግ ብሏል። ቀጥታ ልጇን አቅፋ ይዛ መጣ። ወደ ዲኤንኤ ነበር የሚሄዱት፣ ወደ ሆስፒታል ማለት ነው። አዲስ አበባ መምጣት ካለባቸው አዲስ አበባ፣ እዛው ማስደረግ ካለባቸው እዛ። ግን አሁን እሷ ከእውነቱ እየሸሸች ነገሮችን እያድበሰበሰች የሆነ ነገር እየፈጠረች ነገሩን ማርዘም፣ በመሀል የሆነ ችግር እየፈጠረች ሀይሚና ብሩክን ማበጣበጥ ለማጣላት ነው የእሷ እቅድ። አሁንም ቢሆን ቤተሰብ ልብ የምትሉ የእስከዛሬውማ ዝም ብሎ ነው ማለት ይቻላል። ከዛሬው የበለጠ ከባድ ወጥመድ ለብሩኬ ያዘጋጅታለች፣ ከባድ ማለት ነው። ስለዚህ አሁንም ብሩኬ ካልተጠነቀቅ እንደውም የእስካሁኑማ ያልሆነውን ነገር ነው ስታወራ የነበረው። ካሁን በኋላ ግን በትክክል እቅዷን ልታሳካ ስለምትችል ከባድ የሆነ ጥንቃቄ ያስፈልጋል ብሩኬ ማለት ነው። አንተን ብቻህን ነው ማገኘት የምፈልገው አለች። ከዛ ደግሞ ቀጠለች የሚያስፈልገውን ናሙና እኔ ራሴ ይዤላችሁ ነው የምመጣው፣ ልጅቷ መምጣት አይጠበቅባትም አለች። ተመልከቱ እንግዲህ ቤተሰብ፣ ምናልባት ብሩኬን ብቻውን አግኝታ የሆነ ነገር አፍዝዛ አደንዝዛ ከብሩኬ ጸጉር ትወስድና ከዛ በኋላ የብሩኬን የራሱን ጸጉር ይዛ መታ ይሄው ናሙናውን ይዤ መጥቻለሁ ብላ ለዶክተር ልትሰጥ ማለት ነው። ከዛ ደግሞ ከብሩኬ ጸጉር ይወሰዳል፣ ሲመረመር አንድ አይነት ይሆናል። ከዛ የብሩክ ልጅ ነው ሊባል ነው ማለት ነው። ስለዚህ ሲጀመር እሷ ናሙና ይዛ መምጣት በጭራሽ የለባትም። ልጅቷ እራሷ ይዛ መታ ዶክተሩ ከህፃኗና ከብሩኬ ነው መውሰድ ያለበት። ሲቀጥል ደግሞ ከብሩኬ ምን አላት? በቃ ልጅቷ ዴኔት አድርግ ትመርመርና የብሩክ ልጅ ነው ከተባለ ስለ ልጁ ማውራት ያለባቸውን ነገር ተገናኝተው ሊያወሩ ይችላሉ። እንደው ምናልባት ገብቷቸዋል። ግን ደግሞ ይሄ ምርመራው ከመደረጉ በፊት ለምንድነው ብሩኬን ማግኘት የፈለገችው? ቤተሰብ ነቄ በሉ። ይህንን መልእክት በደንብ አስተላልፉ። ብሩኬን በውስጥ የምታወሩት ልጆች በተለይ ማለት ነው ብቻውን እንዳያገኛት። እመኑኝ ከብሩኬ ነው ናሙና የምትወስደው። እመኑኝ ቤተሰብ፣ ይሄ ካልሆነ ለማየት ያብቃችሁ። ብትወስድም በእርግጥ ጊዜ ይወስዳል እንጂ እውነቱ መውጣቱ አይቀርም። ግን አሁንም ቢሆን ብሩኬ ብቻዋን የሚያገኝበት መንገድ ምንም ነገር የለም። ምንም ማለት ነው። አሁንም ወጥመድ ውስጥ ልከተው ነው። እስከ ዛሬ ከሌላ ሰው አርግዛ ከሌላ ሰው ወልዳ የሱ ነው ብላ እሱ ላይ አሳባ ስትጫወትበት ቆይታለች። አሁን ደግሞ ልጁን የሆነ በቃላ እስከ ዛሬ የውሸት ነበረ። አሁን ግን ልጁን የሆነ ነገር አድርጋ ብቻውን ካገኘችው በኋላ የሆነ ነገር አድርጋ ወይ አብረው ታድርና ከዛ በኋላ ሪል ታረገዋለች ማለት ነው። እስከ ዛሬ ውሸት የተባለው ሁሉ ከዛ በኋላ ሪል ልታረገው ነው ማለት ነው። ስለዚህ ሀይሚ ራሱ ብሩኬ በቃ አንተ ሂድና አገኛት ብለሽ እንዳታበረታች፣ ለራስሽ ለህይወትሽ ወጥመድ ነው የምትከፍቹ ማለት ነው። በጭራሽ። ለምን ብቻህን ልታገኝ ፈለገች? ለምን? እሺ ውጤት ደርሶ ልጅቷ ያንተ ናት ተብሎ ቢሆን እሺ፣ ስለ ልጃቸው ሊያወሩ ነው፣ ስለ ልጃቸው ሊማከሩ ነው፣ ልጃቸው እንዴት ማሳደግ እንዳለባቸው ሊወያዩ ነው ይባላል። ምንም በማያውቀው ይሄ ልጅ የሱ ልጅ ይሁን አይሁን በማያውቀው መንገድ ለምንድን ነው እሷን አግኝቶ የሚያወራት? በፊት ወንድሞች ጓደኞች ሀይሚ ባለችበት ነው ይሄ ነገር የሚደረገው። እነሱ ከሌሉ በፍጹም አይደረግም። ሁሉም ባለበት ነው እያለች ስትፎክር ነበረ። አሁን ሁሉም ሲሰበሰብ ደግሞ ሀሳቧን ቀይራ አንተን ብቻህን ነው ማግኘት የምፈልገው፣ አግቼ አወራሃለሁ፣ መጀመሪያ ቀድሚያ ልጅህን ትጠይቃለህ፣ ከዛ በኋላ ነው ዲኤንኤ የሚደረገው። እንደዚህ አያችሁ፣ ጥቢያ ጥቤ ስትጫወትበት እንዴት እንደምትጫወትበት እያያችሁ ነው ቤተሰብ። ስለዚህ ሁላችሁም ፋሚሊ፣ የጨርቃ ፋሚሊ ራሱ ነቄ ማለት አለባችሁ። ብሩክ በጭራሽ እዩን ብቻውን እንዳያገኛት ጫና ማድረግ መቻል አለብን። አይሆንም። ከፈለገች ጓደኞቹን፣ ካልፈለገች ወንድሞቹ አብረውት ሊሄዱ ይችላሉ።
እኔ ሲጀመርም ሀይሚ በጭራሽ በዚህ ጉዳይ ላይ እንድትለዩ አልፈልግም። የትኛውን ቦታ ላይ አሁን ፍቅረኛው ናት፣ የትኛውን ቦታ ላይ ይመለከታታል፣ አብራ መገኘት አለባት። ምክንያቱም ሴት ልጅ ብሉህ ናት። አሁን ወንድሞቹ አብረውት ቢሄዱ እመኑኝ በጥንቃቄ በትኩረት ብሩክን ላይ ጠብቁት ይችላሉ። ገብቷቸዋል። ወንዶች በዛን ልክ ነገሮችን እያንዳንዳቸውን ጥቃቅን ነገሮችን ላያስተውሉ ይችላሉ። ኖርማል ሊመስላቸው ይችላል ብቻውን ማግኘቷ። ግን እሷ በሲስተም ጸጉሩን ቆርጣ ልትወስድ ትችላለች። ጸጉሩ ደግሞ ይመቻል ለመቁረጥ። አሁን ፍሪዝ ነው ያደገ ነው። ቀስ ብላ ሳታስፎግር ከኋላ አንዷን ፍሪዝ ሳባ አድርጋ መቁረጥ ትችላለች። ሀይሚ ግን ካለች እያንዳንዷን ነገር እመኑኝ የምታልፋትም ነገር አይኖርም ጭራሽም። ሲጀመር ወደ እሱም ብትጠጋ ትከታተላታለች። ገብቷቸዋል። እንደዚህ አይነት ነገር አይፈጠርም። የሀይሚ መኖር በአሁኑ ሰዓት ላይ በጣም 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 ወሳኝ ነው። በጣም ማለት ነው። ወንድሞቹም አብረውት ቢሄዱ እንደ ሀይሚ ሊጠብቁት አይችሉም። እንደነገርኳችሁ ነው። ሴት ልጅ ብልህ ናት። አይኗ ብዙ ቦታ ነው የሚመለከተው፣ ከኋላም ከቀኝም ዘወር ዘወር። በሰከንድ ውስጥ ብዙ ነገሮችን ልትመለከት ትችላለች ሴት ልጅ። ወንድ ልጅ ግን የሆነ ነገር በቃ አለ አይደለ፣ የሆነ ነገር ላይ ፎከስ ካደረገ እዛ ላይ ነው ፎከስ የሚያደርገው እንጂ እንደዚህ ሊሆን ይችላል፣ እንደዛ ሊሆን ይችላል፣ እንደዚህ ልታደርግ ትችላለች ብሎ በዛን ያክል ጥንቃቄ ሊወስድ ስለማይችል እኔ ብሩክ ከሀይሚ ተለይቶ እዩን ማግኘቱን በጭራሽ አልደግፈውም። ለምን በሉ ቤተሰብ፣ ለምን አስፈለገ ብቻውን ማግኘት? የሁሉም ጥያቄ መሆን ያለበት ለምን እና እንዳታገኛት አለቀ። ችግር ውስጥ መግባት ካልፈለክ ብሩኬ እንዳታገኛት። ከዚህ በኋላ የሆነ እሷን እንዴ ዶሮ ስንት መስዋዕት አስከፈለች ብቻህን ላግኝ ብላ እኮ ብቻህን አግኝታ እኮ ቪዲዮ አስቀርጻለች አንተ ሳታቅ። ያን ነገር ቀጥታ እንኳን ለሀይሚ ነው የላከችላት፣ ለአንተ እንኳን አልነገረችም። ቪዲዮ እንደተቀረጸ እንኳን አያውቅም እኮ ብሩኬ። ለሀይሚ ከተላከ በኋላ ሀይሚ ቪዲዮ ላይ ስታወጣው ነው ብሩኬ የሰማም ያወቀው። ስለዚህ አሁንም ቢሆን የሆነ ቪዲዮ ታስቀርጽና ወደ ሀይሚ ቀጥ አድርጋ ትልካለች። ከዛ በቃ ልታበጣበጥ ነው ማለት ነው። በእርግጥ ሀይሚ እንደ ድሮ አይደለችም። እየሩስ እውነቱን ልንገርሽ፣ ይሄ እንደ ድሮ ግንፍል ብላ ምናምን ከብሩኬ ጋር ትጣላለች፣ ቶሎ ትለያያለች፣ ትለቅልኛለች አይነት ነገር ከሆነ ያንቺ ህልም ሀይሚ የድሮ ሀይሚ አሁን የለችም። ምክንያቱም ምናልባት ድሮ ላይ ፍቅሩን ስላልገለጹላት፣ ፍቅራቸውን ስላልተገላለጹ ስጋት ይኖርባት ይሆናል። ገብቶሻል። እኔ እስካሁን ከሱ ጋር አብሬ አሳልፌ ፍቅሩን ሳይገልጽልኝ ሌላ ሴት ጋር ምናልባት ሄድ ይሆን እንዴ ተወኝ እንደው ያን እንደዚህ አይነት ፍራቻ ሊኖርባት ስለሚችል ነው። አሁን ግን ፍቅሩን በስነ ስርዓቱ ገልጾላታል። እሷም ተቀብላለች። ምንም የሚያሰጋትም ነገር የለም። የራሷ ነው። ያለበትን ችግር አብራ ትጋፈጣለች፣ አብራ ትገኛለች። አንቺ እሷን የመከልከልም መብት የለሽም። አለቅ ዴ እያወዘጋገበች እኮ በቃ ህዝቡን መጫወቻ ነው ያደረገችው፣ እሱንም መጫወቻ ነው ያደረገችው። ሲላት ሁሉም በተሰበሰበበት ሲላት አይ ብቻህን ሲላት አይ ልጅቷን እኮ መጀመሪያ ማግኘት አለብህ። ለምን ሲባል ነው ልጅቷን ማግኘት ያለበት? ወይስ በልጅቷ አባብለሽ ምናምን ያሳውን ልታስቀይሪው የሆነ ነገር ነካክተሽ የሆነ ነገር አሳስረሽ የሆነ ልታፈዥ? ኧረ እባክሽ እንዴ! ምንም አያስፈልግም። ብሩኬ እምትሄድ ከሆነ በህግ ሂድ፣ በህግ ጠይቃት። አይ እኔ ህግ ቦታ አልሄድም የራሷ ጉዳይ ነው የምትል ከሆነ ደግሞ ሚስትህን ይዘህ ቀጥ ብለህ ወደ አዲስ አበባ ና። ምንም ብቻህን ማግኘት የማይጠበቅብህም። ከእሷ ጋርም እየተገናኛችሁ ካሜራ እየደቀናችሁ መከራከር አይጠበቅ። ምንም የምትሸነፍ ልጅ አይደለችም። የሚመጣ መፍትሄ ስለሌለ በህግ ሂደህ ጉዳዩን ከፈታህ ፍታ። በህግ ሂደህ ጉዳዩን መፍታት ፍላጎት ከሌለህ ደግሞ በስነ ስርዓቱ እንደተከበራችሁ ወደ ቤታችሁኑ። የራሷ ጉዳይ ነው። እንደለመደችው ያው እየወጣች የልጅ አባት ነው የምትለው የራሷ ጉዳይ ነው። ካልደከማት ትበል የራሷ ጉዳይ ነው። በቃ እውነት ካላት እውነታውን ታውጣ። እውነት ከሌላት ደግሞ እንደለመደችው ስምህን በየሚዲያው የልጅ አባት እያለች ትቀጥል። እንደኔ ግን ህግ ቦታ ሂደህ ይህን ነገር ለአንዴና ለመጨረሻ ብዘገውና ሁሉም ሰው እፎይ ቢል፣ ሁሉም ሰው ቢገላገል ጥሩ ነው። አንተ ብቻ አይደለም እዛ ጋር የተጨነቀው። ቤተሰብ ተጨንቀዋል፣ ጓደኞቹ ተጨንቀዋል፣ ፍቅረኛ ተጨንቃለች፣ ኦዲየንስክ ተጨንቀዋል። ይሄ ነገር መቼ ነው ማብቂያው? መቼ ነው የእሱን ስም የማጠረው የሚል ከባድ ጭንቀት ውስጥ ነው። ከዛ በመቀጠል ደግሞ ይሄ ጉዳይ ካለቀ በኋላ ሀይሚ ምንቴን በህግ ቦታ ሄደሽ ማስቆም ካለብሽ አስቆሚ። በጣም ወጥ ረግጧል። በጣም ማለት የሆነ ገደብ ያለፈ ነገር እያደረገ ስለሆነ በህግ መጠየቅ ትችያለሽ። ፎቶአችሁን እየለጠፈ እስከሆነ የሚሰራ ድረስ
በፍቅር አይደለም የሚሰራው፣ እየበጠበጠ ነው ህይወትሽን። እና ማናገር ባለብሽ መንገድ ሄደሽ ማስቆም ትችያለሽ ብዬ አስባለሁ። ግን አሁን ዋነኛው ይሄ አንገብጋቢው ይሄ ስለሆነ ይሄን ጉዳያችሁን ጨርሳችሁ ከዛ በኋላ ማለት ነው አፈቀርን ውሸት ነው እያስመሰሉ ነው የሚሉትን ሁሉ ማስቆም መቻል አለባችሁ፣ በአንቺም በኩል በብሩኬም በኩል። መልካም ጊዜ።